ልክ በፊቅህ በኩል ከሰፊና እንደምንጀምረው ማለት ነው ሰፊና እንደታወቀችው ተይሲር አህካም ተጅዊድ በተጅዊድ ዒልም ፈን በኩል ጥሩ ቅና ያገኘሽ ኪታብ ነች አላህ በሚያውቀው ካዕባን የማየት ትልቅ ጉጉት አለኝ አላህ ያሳካልኝ ትልቅ እንዲ ነው ማለት እኔ ሰው ሐጅ አደረገ ዑምራ ደርሶ መጣ ሲባል ቀድሜ የማየው አይኑን ነው ወላሂ ይሄ አይን ካዕባና ይላል አንድ አባቴ ምን አለኝ ካዕባ አዛ ለዑምራ ሄጄ ቁርአን መቅራት ባለመቻሌ ነው እዚያ መጣኝ ብሎኛል ነገር ያለው ራሱን ስናጠብ ይሄ መናገር ማዳመጥ መጻፍ ሚለውን እንተውና ማንበብ ላይ እንምጣ ቁርአን የማንበብ አይደለ ዋና ፖይንታችን አረቦች በስነ ጽሁፍ ያበዱበት ዘመን ነው ስነ ጽሁፍ የሚገዛቸው ዘመን ነው ለዛ ነው አላህ ቁርአንን ያወረደው በግጥም መልክ እኮ ነው አይደል በስነ ጽሁፍ ተማርከው እኮ ነው ቁርአን እየማረካቸው ወደ እስልምና የገቡት በዚህ ሰዓት አላህ ወለቀድ የሰርነ القرآن ብሎናል ጭራሽ እኛ ፕላናችን አሁን አረብኛ ጋዜጣ ማንበብ እኮ አይደለም ቁርአንን ማንበብ አይደል ቁርአን ደግሞ ገር ነው ያልከው ነው ሃይማኖታዊ ነው ተብሎ መታሰቡ ኢትዮጵያ ላይ ብዙ አረብኛ እንድናወራ እንድናነብ እንድንሰማ አልተደረገም السلام عليكم ورحمة الله وبركاته ودنا يتكبراችሁ ተመልካቾቻችን እንደምን ቆያችሁን ባለፈው ክፍል የጀመርነውን ጭውውታችንን ዛሬም በሌላ ክፍል ከእንግዳችን ጋር ተመልሰን መተናል ባለፈው ክፍል በተለያዩ ቲላዋዎች በተለያዩ አዛን ድምጾችና ድምጸቶች የተለያዩ ሐሳቦችን ከወንድሜ ጋር ስናነሳሳ ቆይተን ነበር ዛሬም በድጋሚ እንግዳ የሆነ ስለመጣ እጅግ አድርጌ አመሰግናለሁ እኔም ስለጠራችኝ አመሰግናለሁ መርሐባ ሰይዲዋ ባለፈው ክፍል በጣም ብዙ ቁም ነገሮችን እንዳነሳሳን አስባለሁና ዛሬ ደግሞ በተለየ መልኩ ቁርአንን ላልቀሩ ሰዎች ብርሃን የሚሆን ፕሮግራም ይሆናል ብዬ ተስፋ አደርጋለሁ ይሄን ፕሮግራም በተለይም ደግሞ ተለቅ ያሉ በእድሜ ገፋ ያሉ አዋቂ የሆኑ ሰዎች ይሄን ፕሮግራም እንዲከታተሉ ተፈልጋለሁና እስኪ እዛ ላይ ዲፕ እንገባለን ኢንሻአላህ ግን መጀመሪያ እንድንጀምር የምፈልገው የሆነች መጽሐፍ አለች ካልተሳሳትኩኝ ማለት ነው ካልተሳሳትኩኝ ተይሲር የምትለዋን የተጅዊድ መጽሐፍ ተርጉመሃት ለገበያ አቅርበሃት በጣም ብዙ በሺዎች እንደታተመ እንደውም አሁን ወደ ሁለተኛ እትም ሊሄድ እንደሆነ አይነት ነገር ሰምቻለሁ እስኪ ስለዚህ ነገር እንዴት ነበር እንዴት ጀመርከው ሐሳቡ እንዴት መጣልህ የሚለውና እውነት ነው ወይስ ውሸት ነው የሚለውንም ነገር ንገረኝ ሰይዲ እውነት ነው ቢስሚላህ ወልሐምዱሊላህ ወሰላቱ ወሰላሙ ዐላ ረሱሊላህ ሰለላሁ ዐለይሂ ወአሊሂ ወሰለም ተይሲር አህካም ተጅዊድ ታትማለች በአማርኛ ይመስለኛል ረጅም ጊዜ ገበያ ላይ ቆይቷል ተይሲር በአማርኛ ተብሎ እየታወቀ ነበር ተይሲር አህካም ተጅዊድ ማለት ዓለም አቀፋዊ የሆነች ትንሽ ኪታብ ነች ልክ በፊቅህ በኩል ከሰፊና እንደምንጀምረው ማለት ነው ሰፊና እንደታወቀችው ተይሲር አህካም ተጅዊድ በተጅዊድ ዒልም ፈን በኩል ጥሩ ቅና ያገኘሽ ኪታብ ነች ዶክተር ይህያ አብዱርረዛቅ አልገውታኒ የሚባሉ ዓሊም የጻፉት ኪታብ ነች አቀራረቧ በጣም ቆንጆ ነው በጥያቄና መልስ መንገድ ነው የተዘጋጀችው ለምሳሌ ኢዝሃር ምንድነው ይልክና መልስ ኢዝሃር ማለት እንደዚህ ነው እንትን መድ ምንድነው መድ ማለት እንደዚህ ለልጆች እንዲሆን ተደርጎ ጥርምጥነ ተደርጋ በጣም ምርጥ ኪታብ ነች አላሁ ፍቆኝ እንደ አላህ ፍቃድ ሆኖ ተይሲር አህካም ተጅዊድ በአማርኛ ታትማ ገበያ ላይ ውላ አንደኛ እትም ተሽጦ አልቋል ኢንሻአላህ እስቲ ወደ ሁለተኛ መንገድ እየገባ ነው ኢንሻአላህ መች ነበር ይታተመው ካመት አንድ አመት አካባቢ አንድ አመት ከምናምን ቆይ አንድ ነገር እናጣራ እዚህ ላይ ስንት አመት ነው 20 ወደ 21 እየሄድኩ ነው 20 ላይ ስለዚህ በ19 ምናምን አመት ነው የጻፍከት የተጻፈው 16 17 እንደዛ ነገር ነው ተጽፎ ተማሪዎች ላይ ተሞክሯል የመጽሐፉ አጻጻፍ እንዴት መሰለ ተማሪዎችን ያስቀራው አመልይና ዒልምይ የሚባል ነገር አለ ተጅዊድ ላይ ለምሳሌ በአረብኛ ንባብ ህግ የመንጠር ህግ የሚባል ነገር አለ ቅልቀላ ተማሪዎች ፊደላቶችን ሲያነቡ እያነጠሩ ያነባሉ ግን ለምን ነጠረ አያውቁትም ኢዝሃር የሚባል ህግ እንዳለ በአመል ደረጃ በተግባር ደረጃ ይተገብሩታል ለምን ኢዝሃር ግልጽ ሆነ አያውቁትም ያንን ለማሳወቅ ቲቶሪያል ኮርስ ለመስጠት አሰብኩኝ ከተማሪዎቹ ጋር ተመካክረን ቲቶር ደርስ መስጠት ጀመርኩኝ ተጅዊድ ሳስተምራቸው
እሰጣቸው የነበረው ተይሲር አህካም ተጅዊድን በአማርኛ እየተረጎምኩ ነበር። ለውጥ ማምጣት ጀመረ። እንደ ቀል ከተማሪዎቼ ጋር የመማር ማስተማሩ ሂደት በጣም ቀለለልኝ። ምክንያቱም የሆነ የቁርአን ቦታ ቻሌንጅ የሚያደርግ ቦታ ሲመጣ ይሄ ህግ ምንድነው ስትላቸው ኢዝሃር ነው ይሉሃል፣ ኢድጋም ነው ይሉሃል። ለምን ሆነ እንትና ፊደል ስላለ ይሉሃል። አዎ ይሄ ፊደል ከእንትን ፊደል በኋላ ስለመጣ ይሄ እንትን ስለመጣ ማለት መግባባት ጀመርን። ከዛ ለኔ ሐለቃ ነበር ያ ነገር እንትን የተባለው። ለሌሎችም ሐለቃዎች እንደዚህ ነገሮች መሰጠት እንዳለባቸው ታሰበ። ከሌሎችም ዒልሞች ጋር አንድ ላይ ተደርጎ የመድረሳ ትምህርት ሆነ። በዚህ መልኩ የተወሰነ ጊዜ ታተመ፣ እንትን ተባለ፣ ተማሩበት። ለውጥ መፍጠር ሲጀምር ለምን በመጽሐፍ መልኩ አይታተምም የሚል ሐሳብ ከኡስታዞቼ መጣ። መርሐባ ተባለ። ቃላት መረጣ ገባው። በደንብ ደግሞ ሁሉን አቀፍ የሆነ ነገር እንዲሆን እያንዳንዱን አረፍተ ነገር ትርጉም ላይ ምንድነው ቻሌንጅ የሚያደርገው? ለምሳሌ እኔ ዶክተር ያህያ አብዱረዛቅ አልገውታኒ የጻፉትን ኪታብ ነው የተረጎምኩትኝ። ዶክተር ያህያ ይህንን አረፍተ ነገር ሲናገሩ የሚያነበው አንባቢው ላይ አእምሮ ላይ ምን ማስረጽ ፈልገው ነው የሚለውን ማወቅ አለበት። ያንን ሐሳብ ድጋሚ እዚህኛው ተማሪ ላይ ለማስረጽ አረፍተ ነገር መምረጥ ግዴታ ነው። እነዛን አረፍተ ነገሮች መረጥን፣ ቃላቶችን መረጥን። ኡስታዝ ሰዒድ ነስሩ አላህ ኸይር ጀዛቸው ይክፈላቸው ትልቅ እገዛን ያደረጉልኝ። ከሳቸውም ጋር አንድ ላይ ሆንን። እንደ አላህ ፍቃድ ታተመ። እንግዲህ አልহামዱሊላህ እትሙ አልቋል። ማሻአላህ አልቋል። ተሽጦ አሁን ማግኘት ተሽጦ አልቋል። አሁን ላይ እስቲ ኢንሻአላህ ወደ ሁለተኛ እየሄድን ነው። ትንሽ አንዳንድ መስተካከል ያለባቸው ነገሮች ስላሉ ነው። እነሱን አስተካክለን ኢንሻአላህ ወደ ሁለተኛ እትም እንገባለን። ኢንሻአላህ የተከበራችሁ ተመልካቾቻችን በቅርቡ ይሄንን ነገር አስተካክሎ በሁለተኛ እትም እንደሚመጣ ተስፋ እናደርጋለን። ኢንሻአላህ ከዚህ በኋላ ከሌሎች ማተሚያ ቤቶች ማግኘት ይችላሉ። ይቻላል። መርሐባ ኢንሻአላህ እንጠብቃለን። ኢንሻአላህ ይሄ ለልጆች ነው ያዘጋጀው አይደለ? ልጆች በሚገባቸው ቋንቋ ቁርአን ተጅዊድ እንዲያውቁ ነው። ግን በጭውውት መካከል ከካሜራ በስተጀርባ ስናነሳው የነበረው አጀንዳ ነበር ለልጆች ያዘጋጀውን ነገር በተላልቆች ቋንቋ በአዋቂዎች በሚረዱ መልኩ ለማዘጋጀት ሐሳብ እንዳደረበህና ለዛም የሆነ ያክል ደረጃ እንዲሄድ ከነግረኛል። ማለት አሁን ልጆች ሲሆኑ ብዙ ጊዜ ከ10 አመት በታች ከምናምን አመት በታች ስለሆነ የምታወራቸው በቋንቋቸው ነው፣ በሚገባቸው ቋንቋ። ተጅዊድ ምንድነው እንትን የተጅዊድ ፊደሎች ስንት ናቸው አለ አይደለ? በዛ አይነት መልኩ ይሆናል። አዋቂዎች ሲሆኑ ግን ቻሌንጁ ራሱ ሌላ ይመስለኛል አይደለ? ለዚህም ብለህ ደግሞ የሆነ ሌላ ሁለተኛ ፕሮጀክት እንዳሰብክ ያወራህ ነበርና እስኪ ስለዛ ለተመልካቾች ብታበስርል። እንግዲህ ቢስሚላህ እኔ ማስቀራበት የነበረበትን መድረሳ በሆነ አህዋል ሆነና ሌላ መድረሳ ላይ ለማስቀራት ሄጄ ነበርና ያ መድረሳ የአዋቂዎች መድረሳ ነው። አቨሬጅ እድሜያቸው ከ25 እስከ 30 ባለው ነው። ከ30 በላይም አለ፣ ከ25 በታችም አለ። አቨሬጅ በዛ ውስጥ ይካተታል። እና አብዛኞቹ ትልልቅ ልጆች ናቸው። የሚመጡት ሰዎች በጣም የእግር እሳት ሆኖባቸው ነው ቁርአን አለማንበባቸው። እና የሚጠሩትን ጥረት ስታይ እነሱ ቁርአን ማንበብ አለመቻላቸው ያሳዝናል። ምን ታደርጋለህ? የተለያዩ አይነት መንገዶችን እነሱን ከቁርአን ጋር ለማግባባት ትጥራለህ፣ ትሞክራለህ፣ ትፈልጋለህ። አንድ ነገር አሰብኩ። ሰዎች እኔ አላህ በሚያውቀው ካዕባን የማየት ትልቅ ጉጉት አለኝ። አላህ ያሳካልኝ። ትልቅ እንዲህ ነው ማለት እኔ ሰው ሐጅ አደረገ ዑምራ ደርሶ መጣ ሲባል ቀድሜ የማየው አይኑን ነው። ወላሂ ይሄ አይን ካዕባና ይላል። አንድ አባቴ ምን አለኝ? ካዕባ እዛ ለዑምራ ሄጄ ቁርአን መቅራት ባለመቻሌ ነው እዚያ መጣኝ ብሎኛል። ነግሬያለሁ። እዛ ድረስ ደረጃ ደርሰህ ቁርአን አለመቅራት መቻል የገርሳት ነው የምር። እነዚህ ሰዎች ያሳዝኑሃል። የሚነግሩህ ነገር በልጅነታቸው ብዙ እንደጣሩ ይነግሩሃል። ለ2 ሰዓት እግረ መንገድ ተጉዤ ነበር መቀራው ይሉሃል፣ አልተሳካልኝም ይልሃል። እነዚህን ስትሰማ ብዙ መንገድ ትፈልጋለህ። ምን አሰብኩኝ? እስቲ ለአዋቂዎች ደግሞ በሚመጥን መልኩ ለምን አላስረዳቸውም ቁርአን ቀላል እንደሆነ። አንዳንድ መንገዶችን ስሞክር ይሳካል። እየተግባባን መጣን። ለካ አዋቂ የሚፈልገው እንዲለፋ መንገድ መጠቆም አይደለም። ሊለፋ ሙሉ በሙሉ እንትኑን ጨርሶ መጥቷል አንተ ጋር።
ወገቡን አስሮ ነው የመጣው። ህፃናት ሲሆን የአባቱን ኩርኩም ፈርቶ ይመጣል፣ የሆነ ጓደኛው ስለገባ ይመጣል። ትልቅ ልጅ ግን የሚሰጠውን ነገር ሊሰጥ ነው የመጣው። ለዚህ አንተ ማድረግ ያለብህ ወሳኙ ነገር ምን ይሆናል? ቁርአን ቀላል መሆኑን መንገር። ሞቲቬሽን ነው የሚፈልገው ትልቅ ሰው። አንድ ነገር አሰብኩኝ፣ በአማርኛና በአረብኛ ቋንቋ መካከል ያለው ዲፍረንስ ምንድነው? በንባብ ደረጃ ቁርአንን ለማንበብ አረብኛ ነው አይደል? አላህ ኢና ጀዐልናሁ ቁርአንን አረብያ ይላል። በአረብኛ እንዳወረደው ሲናገር ኪታቡን ፉሲለት አያቱሁ ቁርአንን አረብያ ይላል አላህ። በተለያዩ አያዎች አላህ ቁርአን በአረብኛ እንደወረደ ይናገራል። አረብኛ የምትለዋን ቃል ማነው ቋንቋና አማርኛ ቋንቋ አንድ ላይ እናድርጋቸውና የትኛው ለንባብ ምቹ ነው የሚለውን ነገር ሪሰርች ጀመርኩኝ። የሚገርምህ አረብኛ ከአማርኛ በጣም በብዙ እጥፍ ቀላል ነው ለንባብ። ይህንን ብዙ አይመለከትም። እና ምን አደረኩኝ? በመጀመሪያ ቋንቋ አንድ ቋንቋ ክሂሎች አሉ አይደል? ማንበብ፣ መጻፍ፣ መናገር፣ ማዳመጥ የሚባሉ 4 ክሂሎች አሉ። ርዕሱን ስናጠብ ይሄ መናገር፣ ማዳመጥ፣ መጻፍ የሚለውን እንተውና ማንበብ ላይ እንምጣ። ቁርአን የማንበብ አይደለ ዋና ፖይንታችን። ንባብ ሲባል የአንድ ቋንቋ የማንበብ ቀላልነቱና ክብደቱ የሚለካው በቋንቋው ፊደላት ብዛት ነው። ለምሳሌ ሀሌታ ውሃ ስልህ የመጣለህ ይሄ ቅርጽ አለ አይደል? እንደዚህ ቅርጾች ብዛታቸው የቋንቋው ቅለትና ክብደትን ይወስናሉ። በአማርኛ ስንት የፊደላት ቅርጾች አሉ ብዬ ፈለኩኝ። ሀ ለ ሀ መ ሰ ረ ሰ ቸ እያልክ ስትወርድ እስከ ፐ ስንት አለ? 34 ፊደላት እናገኛለን። ከዛ ደግሞ ሀ ሁ ሂ ሀ ሄ ሆ ደግሞ አናባቢ ደግሞ እንደዚህ ድምጾች አሉ። 7 ደግሞ ወደ ጎን ትቆጥራለህ። አንድ ሰው አማርኛን ማንበብ ሲፈልግ እነዚህን ወደታች የቆጠርኳቸውን 34 እና 34ቱም ያላቸውን 7 ቤተሰቦቹን ከነቅርጻቸው ከነድምጻቸው ማወቅ አለበት። ለምሳሌ አንድ አማርኛን ማንበብ የማይችል ዝም ብለህ የሆነ ቻይና ሰው አምጥተህ አማርኛን ማስነበብ ስትፈልግ መጀመሪያ የምትሰራው ስራ የፊደሉን ቅርጽ ከነድምጹ እንዲያውቅ ማድረግ ነው። የፊደል ቅርጽ ማለት ለምሳሌ ሀሌታ ውሃ ስልህ የሚመጣልህ መ ስልህ የአማርኛው መ ፊደል ስልህ የሚመጣልህ ቅርጽ ያ የፊደል ቅርጽ ይባላል። ከዛ ደግሞ የፊደል ድምጽ የሚባል ነገር አለ። ያቺን የመን ቅርጽ ጽፌ ይሄ ምንድነው ስልህ የምትነግረኝ ድምጽ የቅርጹ ወካይ ድምጽ ማለት ነው። ያ ድምጽ ብሎ ማለት አንድ ነገር ለመነበብ አንድን ቋንቋ ማንበብ ላይ ስትገባ የቋንቋውን ፊደላቶች ቅርጻቸው ከነድምጻቸው ማወቅ አለብህ። አማርኛ ላይ ስንት የፊደል ድምጽና ቅርጽ አለ ወደሚለው ስንሄድ 34ቱን በ7 መምታት አለብህ ማባዛት። ወደ 238 ቅርጾች አሉ። ይገርማል። አማርኛ ላይ 238 ፊደላቶችን ከነ ቅርጻቸውን ከነ ድምጻቸው ማወቅ አለብህ። 238 ምን ያክል ይፈጅብናል እኛ እንደቀላል የምናወራው አማርኛ እንደቀላል የምናነባው አማርኛ። በዚያ በቃ ለምሳሌ ቧንቧ የሚል ቃል ብታመጣ እነዚህ 238ቱን ስለቻልክ አታነብም አማርኛ ቋንቋ። እነዚህ ደግሞ ለቃሉ ይቅርታ ዲቃላ የሚባሉ ፊደላቶች አሉ። ጓ ዣ ጯ ቋ ምናምን የሚባሉ እነሱ 31 ደግሞ ሌላ ቅርጽ ታገኛለህ ከነ ድምጻቸው። እዛ 238 ላይ 31 ስትጨምር ወደ 269 ፊደላትን ከነ ቅርጻቸው ማወቅ አለብህ አንድ አማርኛን ለማንበብ። በጣም ብዙ ነው። 269 ቅርጾችን ከነ ድምጻቸው ማወቅ ማለት ወላሂ በጣም ብዙ ነው። እኛ ስለምናውቀው ቀለው ነው። ያውም አማርኛ ላይ ጸ ፐ ጨ ቀ የሚባሉ ከባባድ ለማውጣት ከባባድ የሆኑ የፊደላት ድምጾች አሉ። አሁን እኛ እንደቀላል ጸ የምንለው ድምጽ አንድ ፈረንጅ አምጥተህ በል ብትለው ይከብደዋል። አማርኛ ከንባብ አንፃር በሰዋሰዋዊ አወቃቀር በፊደላት ስድር በተለያዩ የቋንቋ ይዘቶች ስታየው አረብኛ ሰፊ ቢሆንም ከንባብ አንፃር ካየኸው በጣም ቀላል ነው አረብኛ። አማርኛ ከንባብ አንፃር ከባድ ነው ለኔ። ተመሳሳይ ድምጽ ያላቸው የተለያዩ አይነት ቅርጾች አሉ። ለምሳሌ ሀሌታ ውሃ ሐመር ውሃ ስትል ሌላ ሀ አለ።
ገብቷል እሳቱ ሰ ንጉሱ ሰ ምናምን እያልን ብዙ ቅርጾችን እኮ ተመሳሳይ ድምጽ ኖሯቸው ያነበብናቸው ነው ከንባብ አንፃር አማርኛ ደካማ ነው ለኔ አረብኛ ላይ እንምጣ ስንት ፊደላት አሉ 28 ፊደላት አሉ አረብኛ ላይ ሶ አንድ አረብኛ ማንበብ የሚችል ሰው 28 ፊደላትን ቅርጻቸውን ከነድምጻቸው ማወቁ ብቻ አረብኛን ለማንበብ ይጋብዘዋል 269 ለ28 አይገናኝም አንድ ለ10 አካባቢ በለው እንደዛ አካባቢ ማለት ነው 10 እጥፍ አካባቢ አረብኛ ይቀላል ለማንበብ የሚገርምህ አረብኛ በጣም የተዋቀረ ቋንቋ ነው ለምን ተዋቀረ ለምሳሌ ነብዩ ሰለላሁ ዐለይሂ ወአሊሂ ወሰለም የተላኩበት ዘመን አረቦች በስነ ጽሁፍ ያበዱበት ዘመን ነው ስነ ጽሁፍ የሚገዛቸው ዘመን ነው ለዛ ነው አላህ ቁርአንን ያወረደው በግጥም መልክ እኮ ነው አይደል በስነ ጽሁፍ ተማርከው እኮ ነው ቁርአን እየማረካቸው ወደ እስልምና የገቡት ለምሳሌ ነብዩላህ ሙሳ ዐለይሂ ሰላም የተላኩበት ዘመን የሲህር ዘመን ነበር ሲህር በጣም ከፍ ያለበት ዘመን ነበር ለዛ ነው ነብዩላህ ሙሳ ዐለይሂ ሰላም ያዙት ብትር ሲጣል ምናቀው ታሪክ ያኮ ትልቅ ሲህር እኮ ነው በዛ ነገር ደሞ ተገዝተው ያኔ የነበሩ ህዝቦች ወደ አላህ አምልኮ ገቡ ሶ በጃሂልያ ዘመን ጀምሮ አረቦች በጣም በስነ ጽሁፍ የታወቁ ናቸው ሶ አረብኛው ቋንቋ ላይ ተሰርቷል ብዙ ተሰርቷል በፊት ለንባብ ቀላል እንዲሆን ተደርጎ በጣም ተሰርቶበታል አረብኛ ቋንቋ ላይ ሶ ለንባብ ምቹነት ካየን አረብኛ በጣም በጣም ቀላል ቋንቋ ነው ለንባብ ሶ አረብኛን አንድ ሰው ቁርአንን ማንበብ ሲፈልግ አረብኛን ነው አይደለም የሚያውቀው ሶ አረብኛን ደፍረን እንሞክረው 28ቶቹ ፊደላቶች ደግሞ አብዛኞቹ ደግሞ ይመሳሰላሉ ካልተሳሳትኩ በጣም የሚገርምህ ደግሞ ያ ነው አንድ ፖይንት አነሳልኝ አሁን በጣም የሚገርምህ አሊፍ ባ ታ ሳ ጂም የአረብኛ አልፋቤቶች እንደዚህ ናቸው አይደለ ከቅርጽ አንፃር ካየካቸው አሊፍ አለች እዛ ባ ታና ሳ ተመሳሳይ ቅርጽ ነው ያላቸው የነጥብ ልዩነት ነው ያለው ስለዚህ ልጅ እያለን አሊፍ የለው ባገታቻ እንዳለው እያለን የተማርነው ታከላይ ሁለት አለው ቅርጻቸው አንድ አይነት ነው ትሄዳለህ ጂም ሐ ኻ አንድ አይነት ቅርጽ ነው ያለው የነጥብ ልዩነት ዳልና ዛል ራና ዛይ ሲንና ሺን ሷድና ዳድ ስትሄድ ተመሳሳይ ቅርጽ ነው ያለው የነጥብ ልዩነት ነው ያለው አረብኛ ላይ ካየናው 14 ቅርጾች ብቻ ነው ያሉት እሱንም ካፍና ላምን ምናምን አንድ ላይ ሳናደርግ 14 ቅርጾችን ማወቁ አንድ ሰው አረብኛን ማንበብ እንዲችል ያደርገዋል በጣም ነው የሚያጅብህ የአረብኛ ቋንቋ ለንባብ ቀለቱ በጣም ነው የሚያጅብህ በጣም ቀላል ነው ግን ሰው ይፈራዋል ሶ እዚህ ላይ ነው አሁን ሪሰርች እያደረኩ ያለሁት እንግዲህ አላህ ስለዚህ አሁን ሁለቶቹ በጣም ሳይቸው የተራራቁ ቋንቋዎች ይመስላሉ ግን አንድነታቸው ምን ላይ ነው አሁን ሐሳባቸው ወደዛ ስንመጣ የአማርኛና የአረብኛ ቋንቋ አንድነት ለምሳሌ አሁን ተመልካቾቻችን ይሄን ፕሮግራም ሲከታተሉ አማርኛ መስማት እና ማንበብ ይችላሉ ብለን ተስፋ እናደርጋለን ሙስሊምና ይሄንን የሚችል ሰው ይሄን 260 ምናምን ፊደላት የሚችል ሰው አረብኛ ማንበብ የማይችል ተመልካች ሊኖር ይችላልና እስኪ አንድነታቸውን አሳየንና ከዛ በኋላ ምን ያህል ከባድ ነው አረብኛ የሚለው እናንሳ አንድነታቸው ምን መሰለህ ከአስሉ ከመሰረቱ ስንነሳ በቤተሰብነት የቋንቋ ቤተሰብ የሚባል ነገር አለ ሴሜቲክ ምን የሚባሉ ነገሮች ቤተሰባቸው አንድ ሁለቱም ሴማዊ ቋንቋዎች ናቸው ሶ የነዚህ ሴማዊ ቋንቋ የመሆናቸው በዛ ምክንያት የፊደላቶች ድምጽ መመሳሰል ይኖራል ያነጋገር ዘይቤ የምናምን ይኖራል ሶ አንድነታቸው እዛ ጋር ይመጣል ከድምጽ አንፃር ስታየው ለምሳሌ አሊፍ ስትል የአሊፍ ድምጽ አ ነው አይደል በአማርኛ አ አለ ባ ስትል አረብኛ ላይ በቡቢ ባቤ ቡቦ አለ ታ ስትል ተቱቲ ታቴትቶ አለ ሳ እንተዋትሽ የለችም ምንበል ጂም ስትል ጀጁጂ ጃጄጆ ሐ ሐሁይ ሃይሆ ተግባባል 6 አካባቢ እኔ ያየሁት 6 ወይ 5 ፊደላት ናቸው አማርኛ ላይ የሌሉ ድምጾች አረብኛ ላይ ያሉት ስለዚህ አሁን ያቀለል ነው ስንመጣ 6 ፊደላቶችን ያሰው የፕራክቲስ ማድረግ ያለበት አረብኛን ለማንበብ እንግዲህ ረመዳን ሸህሩል ቁርአን ነው በዚህ ሰዓት አላህ ወለቀድ የሰርነ القرآن ብሎናል ጭራሽ እኛ ፕላናችን አሁን አረብኛ ጋዜጣ ማንበብ እኮ አይደለም ቁርአንን ማንበብ አይደል ቁርአን ደሞ ገር ነው ያልከው ነው አሁን ይሁሉ እኮ ያግራራ ነው ለአረብኛ ቋንቋ እኮ ነው አረብኛ ቋንቋ ብለን ይሁሉ ያገራ ነው ቁርአን ሲሆን ደሞ ሌላ የተለየ ቅለት አለው
በጣም ቀላል ነው አረብኛ። አንድነታቸው ያ ነው። ከድምጽም አንጻር ካየነው 6 ማለት በጣም ትንሽ እኮ ነው። 6 ፊደላት ማለት በጣም ትንሽ። እሱንም ኻን ቆጥረን ለምሳሌ ኻ ምኑ ይከብዳል? ምናልባት እና ዓይን፣ ገይን፣ ዛል፣ ሳ እነዚህን ስትሞክር የተወሰነ ፕራክቲስ ይፈልጋል። ግን እነዚህ 6ቱን ለአንድ ፊደል 1 ቀን እንስጥ እስቲ። 6 ቀን ማለት እኮ 6 ቀን ይሄ ሰው እንዴት ሀያቱ ሙሉ ለሚቀረው ቁርአን 6 ቀን ያቺን ነገር ፕራክቲስ ያደርጋል። ከዛ በኋላ ወደ አረብኛ ንባብ ወደሚወስዱት መንገድ ይጀምራል። ኢንሻአላህ በአላህ ፍቃድ ደግሞ ዱዓ ያደረገ። አሁን ላይ ደግሞ በጣም ብዙ አስተማሪዎች አሉ። በየመድረሳው መቅራት ትችላለህ። በየቅያሱ ስንት ሐፊዝ አለ። እንደ ድሮ እንደ አባቶቻችን እያነባን ብቻ አንቀርም። ቁርአን ያልችልም ብለህ እየደበረህ ብቻ መተው አትችልም። አሁን ላይ ምንም አይነት ሰበብ እኮ ለአላህ ልንሰጥ አንችልም እኮ ቁርአን ባለመቻላችን። አሁን የትኛውም ሰው ለኔ አውፍ በሉኝ፣ ለኔ በተለይ እዚህ ከተማ ላይ ያለ ሰው እንቅስቃሴ ያለበት ቦታ ላይ የሚኖር ሰው በጣም እዛ እስልምና የሌለበት ምናምን እኮ ይሻላል እኮ። ግን አሁን ይሄንን ፕሮግራም የሚያየው ሰው ከተማ ላይ ያለ ሰው ነው። ቲቪ ምን አክሰስ ያለበት ሰው ነው። እንደዚህ ያለበት ቦታ ላይ እየኖረ ቁርአንን አለመቻል። ስለዚህ ኢንሻአላህ አላህ ካገዘኝ ይሄንን ሪሰርች በደንብ አድርጌ አጠናቅሬ ለመጻፍ ማቅረብ ማሻአላህ። ግን አሁን በዚህ መልኩ ተመሳሳይ ከሆነ አረበኛ ቀላል ከሆነ ለምንድነው ግን ሰው ከባድ የሚመስለው? ወይም ደግሞ ለምንድነው ቁርአን ቅራስ ትለው ተለቅ ብሎ ወይም ደግሞ የሆነ እድሜ ከገፋ በኋላ ከባድ ነው ብሎ የሚያስብበት ምክንያቶች ምንድን ናቸው? የመጀመሪያው ነገር ኢትዮጵያ ላይ ያለው ማህበረሰብ አረብኛ ቋንቋን ሃይማኖታዊ አድርጎ መውሰዱ በጣም ትልቅ ክፍተት ፈጥሯል። አንድ ኖርማል አረብኛ እያነበበ የሆነ ሶሻል ሚዲያ ላይ አረብኛ እያወራ የሆነ ሰው ከታየ ሙስሊም ነው። ከተመለከተው 80% ሰው የሚያውቀው ያ ሰው ሙስሊም እንደሆነ ነው፣ እርግጠኛው ነው። ክርስቲያን ሰው አረብኛ ሊያወራ አይችልም ብሎ በቃ ያስባል። ሃይማኖታዊ ነው ተብሎ መታሰቡ ኢትዮጵያ ላይ ብዙ አረብኛ እንድናወራ፣ እንድናነብ፣ እንድንሰማ አልተደረግንም። ወጥቷል። ስለዚህ አረብኛ ተደጋጋሚ ሰምተነው ቢሆን አረብኛ ቀላል ነው ብለን እናስብ ነበር። ወጥቷል። ለምሳሌ አሁን እንግሊዘኛ ኢትዮጵያ ላይ በጣም ሲወራ ልንሰማው ምንችለው ቋንቋ ነው። እንግሊዘኛ ቀላል ነው። ለምንኛ ኦሮምኛ ቋንቋ እችላለሁ ብለን አስብን? ወጥቷል። አረብኛ ኦሮምኛ ቋንቋ ብለምድ እኮ ነው በደንብ ቦታ በሰጠው እኮ እችላለሁ የሚል ሐሳብ እኮ አለን። ለምን? ተደጋጋሚ እየሰማ ነው ስለሆነ። አረብኛ የሃይማኖታዊ ቋንቋ ነው ብለው ስላሰቡ ያ ነገር አረብኛ ብዙ ኢትዮጵያ ላይ ተደራሽ እንዳይሆን አድርጎታል። ሌላኛው ምንድነው? አረብኛ ቋንቋ እንደዚህ ተጽፎ ስናየው የተቀጣጠለ ነገር አለው። ይሄ ቅጥልጥል ያለ ነገር ከባድ ይመስለናል። አብዛኞቻችን የምናውቃቸው ቋንቋዎች በጽሁፍ ተሰድረው ስናይ የተነጣጠሉ ናቸው። ያ እንዲህ ቅጥልጥል ያለ ነገር ሲያይ ይሄ ከኔ ፈህም ችግር ካለብኝ ችግር አንጻር እችላለሁ ብሎ አያስብም። ያም አለ። ሶስተኛ ነገር ደግሞ ድምፁ ሲሰማ ይከብዳል። አረብኛ እና ዓይን ንገይን ስትሰማቸው ትንሽ ጠጠር ያለ ቋንቋ ይመስላል። ራሱ የአማርኛ ድምጽ እኮ ነው። ቅድም እንዳልኩ ነው። እነዛ 6 ፊደላቶች ናቸው ተጽዕኖ እየፈጠሩ ያሉት። እነ ዛል ሳ ያልኩ ማለት እና ዓይን ያቺን ፊደል ቢያወጣት ራሳቸውን እኛ የምናወራቸውን ድምጾች ነው እየሰማ ያለው ሰው። ሲሰማውም በጣም ከባድ ጠጣር ቋንቋ ነው ብሎ ያስባል። ሌላ ከእድሜ አንጻር ብሎ የሚያስብ ሰው አለ። እኔ እድሜ ገፋ አንዴ በቃ ልጅነት ምን አላህ ወለቀድ የሰርነ القرآن ብለዋል። በቃ ምንም ሌላ ሰበብ አያስፈልገውም ባይ ነኝ። ማሻአላህ። ስለዚህ ጠቅለል ስናደርገው ይህን ሐሳብ ምንም ዑذር የለም እያልከን ነው? ዑذር የለም በተለይ በዚህ ጊዜ والله አለም አይመስለኝም። ማሻአላህ በጣም አሪፍ ሐሳቦችን የያዘ ጽሁፍ ነው። ኢንሻአላህ አድጎም ብሎ ሰፊ ቦታ እንደምናገኘው ተስፋ እናደርጋለንና ኢንሻአላህ በቁርአን ከመዝጋታችን በፊት አጠር ያለ መልእክት የማስተላለፍ እድል ልስጥህና ለተመልካቾቻችን ብታስተላልፍ። ጊዜው በጣም ቀላል ነው አሁን ላይ አልহামዱሊላህ። ዓለም ቤታችን ላይ አለ። አንድ ልጅ አሁን ላይ ለምን ተበላሸ ብለህ ልጠይቀው አትችልም። ልጅ እኔ አሁን ላይ አንድ ልጅ ከልጅነቱ ጀምረህ ካላነስከው ለምን ተበላሸ ልትለው አትችልም። አንድ ክፍል ላይ ዘግተህ እንደ ድሮ ልጅ አንድ ክፍል ላይ ዘግተህ ያለ ጸባይኛ ማድረግ አትችልም። ቤቱ ላይ ዓለም አለ። እንደዛው ቤቱ ላይ ዓለም ስላለ
የመስተካከልም የመበላሸትም አድቫንቴጁ እዛው ቤቱ ላይ አለ። ወላጆች በደንብ ትኩረት እንድታደርጉ መፈልገው ነገር ልጆቻችሁ ቁርአን መቅራት የማይችሉ ከሆነ ለእናንተ ትልቅ አይብ ነው። ቁርአን እንዲቀሩ አድርጓቸው። እናንተም ቁርአን ቅሩ። በጣም ቀላል ነው ቁርአን መቅራት። አሁን እንዳወራ ነው እንግዲህ አላህ ይሰራውን ተውፊቅ ይስጠን። ሌላ አንድ ማስተላለፍ እንፈልገው ነገር በቋንቋ በኩል በጣም እውቀት ያላችሁ ሰዎች ብንተጋገዝና ይህን ሀሳብ ከፍሬ ብናደርሰው በጣም ደስ ይለኛል። በጣም ደግሞ ከኔ በላይ ስለዚህ ነገር እውቀት ያላቸው ሰዎች አሉ። በዩኒቨርሲቲ ደረጃ በምን የተማሩ ሰዎች አሉ። በየጉራንጉሩ ደግሞ ተቀምጠው በጣም ትልቅ ተጽዕኖ መፍጠር እየቻሉ ቁጭ ያሉ ሰዎች አሉ። እናንተ ሰዎች ምናልባት የተወሰኑ ሀሳቦች ብታቀብሉኝና ወጣቱ ወደ ቁርአን እንዲመጣ እናደርግበት መንገድ ብንፈጥር ደስ ይለኛል። እስካሁን ድረስ እዚህ ልደርስ የገፋፋችሁኝ ሰፖርት እያደረጋችሁኝ የነበራችሁ ቤተሰቦቼ፣ አጠቃላይ ኡስታዞቼ፣ አጠቃላይ በአፍሪካ ቲቪም ስም በጣም ነው ማመሰግነው። እንግዲህ ጀዛኩሙላሁ ኸይር። አሚን አሚን። እኛም እጅግ አድርገን እናመሰግናለን ሰይድ። በጣም አሪፍ ሀሳቦች እንዳነሳን አምናለሁኝ። ፕሮግራማችንን በቁርአን ተርባለች ትላዋ ብትዘጋለን ደስ ይለኛል። መርሐባ። ቢስሚላሂር ረህማኒር ረሂም والتين والزيتون وطور سينين وهذا البلد الأمين لقد خلقنا الإنسان في أحسن تقويم ثم رددناه أسفل سافلين إلا الذين آمنوا وعملوا الصالحات فلهم أجر غير ممنون فما يكذبك بعد بالدين أليس الله بأحكم الحاكمين ما شاء الله ودنا የተከበራችሁ ተመልካቾቻችን ከወንድሜ ከሱሌማን ፈድሉ ጋር የነበረን ቆይታ በሁለት ክፍል ተከፋፍሎ እናንተ በዚህ መልኩ ደርሷል። የተለያዩ ሀሳቦችና ቁም ነገሮችን እንዳያዛችሁ ተስፋ እናደርጋለን። ቡኻሪ ብራንድ ኮሌክሽኖችን በዚህ መልኩ ስላስዋቡን እጅግ አድርገን እናመሰግናለን። ቤተል መስጂዱ አጠገብ ታገኛቸዋላችሁ። በሌላ ክፍል ከሌሎች እንግዶች ጋር እስከምንገናኝ ድረስ ወሰላሙ አለይኩም ወራህመቱላሂ ወበረካቱ።